በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ አምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወረነ። እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። የተከበሩ አባ ኤርምያስ፣ ክቡራን ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በአጠቃላይ ሰንበተ ክርስቲያን ምክንያት በማድረግ በዚህ ቅዱስ ስፍራ የተገኛችው የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እስከ ሞት ድረስ በወደደንና ባፈቀረን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከመከራ ሥጋ ከመከራ ነፍስ ጠብቆ ለዚህ ዕለትና ለዚህ ሰዓት እንኳን አደረሰን አደረሳችሁ። እንኳን አደረሳችሁ። መልካም ዓመት ያደርሰን አምላካችን እግዚአብሔር። አምላካችን እግዚአብሔር እንደወደደና እንደፈቀደ የምንማማርበት የትምህርት ርዕስ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ ይላል። ምን እንበላለን፣ ምን እንለብሳለን፣ ምን እንጠጣለን፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ የተቀመጠ ቃል ነው። እንዲህ ሲል አምላካችን እግዚአብሔር እንዴት መኖር እንዳለብን እያስተማረን ነው። ይሄ የወንጌል ክፍል ሰዎች እንዴት መኖር እንዳለባቸው የሚያስተምር ነው። ምዕራፍ 6 ቁጥር 1 ጀምረን እስከ መጨረሻው ድረስ ስናየው እንዴት መስራት እንዳለብን፣ እንዴት መኖር እንዳለብን ይነግረናል። የመጀመሪያው ምጽዋታችሁን በምትሰጡ ጊዜ ሰው ይህንን ብላችሁ አትስጡ ይላል። ሰማችኋል? ምጽዋት በምትሰጡ ጊዜ ሰው ይህንን ብላችሁ አትስጡ፣ እንደዚያ ከሆነ በአባታችሁ ዘንድ ዋጋ የላችሁም። ሰው አይቶላችኋል፣ አመስግኗችኋል፣ መርቋችኋል፣ ከሰው ዋጋ ተቀብላችኋልና በእግዚአብሔር ዘንድ ዋጋ የላችሁም፣ ዋጋችሁን ጨርሳችኋልና በምትመጸውቱ ጊዜ በምትሰጡ ጊዜ ሰው ይወቅልን፣ ሰው ይህንን ብላችሁ አትስጡ ይላልና ምጽዋት ስንሰጥ እንዴት መስጠት እንዳለብን ያስተምርናል ማለት ነው የመጀመሪያው። ሁለተኛ ደግሞ ጸሎት በምትጸልዩበት ጊዜ ሰው ይህንን ብላችሁ በአደባባይ ቆማችሁ ድምፃችሁን እያሰማችሁ ጸሎተኛ ለመባል አትጩሁ። ድምፃችሁን ቀንሳችሁ ቤታችሁን ዘግታችሁ በስውር ጸልዩ። በስውር የሚያያችሁ አምላካችሁ በሕቡ ዋጋችሁን ይሰጣችኋል ይላል። ሦስተኛ በምትጾሙበት ጊዜ ጾመኛ ለመምሰል ጿሚ ለመምሰል ፊታችሁን አትቋጥሩ፣ አታጠውልጉ። እንደ አሕዛብ አትሁኑ። እነሱ በሚጾሙ ጊዜ ፊታቸውን ያጠወልጋሉና እንደዚያ ከሆነ ዋጋችሁን ታጣላችሁ ይላል። አራተኛ ገንዘባችሁን በምድር አትሰብስቡት፣ በሰማይ ሰብስቡት ይልና የመጨረሻ ይህን ሁሉ ከነገረን በኋላ
ለምንበላውና ለምንጠጣው ደግሞ መጨነቅ እንደሌለብን ሲነግረን ወበእንተ ዝብለክሙ ይትተክዙ እንዘ ትብሉ ምንተ ንበል ወምንተ ንሰቲ ወምንተ ንሴሰይ፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። እስመ ዘንተሰ ኩሎ አሕዛበ ምድርን ያስሱ፣ ይህንስ አሕዛብ ሁሉ ያደርጉታል፣ ይጨነቃሉ። ለእናንተ ግን ሰማያዊ አባታችሁ ይህ ሁሉ እንደሚያስፈልጋችሁ አውቆ አዘጋጅቶላችኋል። እናንተስ መጀመሪያ መንግሥቱንና ጽድቁን ሹ፣ ሌላው ሁሉ ይጨመርላችኋል። ለነገ አትበሉ፣ ነገ ለራሷ ይበቃታል፣ የቀን ክፋቱና ስራው ይበቃዋልና ብሎ ይናገራል። አሁን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ ነው የሚል ስንሰማው፣ ታዲያ ካልተጨነቅን ከሰማይ የሚወርድ መና የለም፣ ከሰማይ የሚወርድ ውሃም የለም፣ ከሰማይ የተሰራ የሚመጣ ልብስም የለም። ምን እያለን ነው? ለመብል፣ ለመጠጥ፣ ለመልበስ፣ ኑሮን ለማሻሻል ብለን ነው ከሀገራችን ከወገናችን ተለይተን የመጣ ነው። ዝም ብሎ የሚገኝ ነገር የለም። ምን ለማለት ፈልጎ ነው ልትሉ ትችላላችሁ። ግን በዋናነት ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ ሲል ስሩ እያለ ነው። መጨነቅና መስራት ልዩነት አለው። የሚጨነቅ ሰው አይሰራም። የሚሰራ ሰው አይጨነቅም። ይጨነቃል። የሚሰራ ሰው፣ ስራ ያለው ሰው፣ ጥበብ ያለው ሰው፣ ሙያ ያለው ሰው፣ እውቀት ያለው ሰው አይጨነቅም። ምክንያቱም ሳይጨነቅ ኑሮውን መኖር ይችላል። የሚጨነቀው የማይሰራ ሰው ነው። በጭንቀት ደግሞ የሚመጣ ለውጥ የለም። በጭንቀት የሚመጣ እንጀራ የለም። በጭንቀት የሚመጣ የሚመነጭ ውሃ የለም። በጭንቀት የሚወርድ ልብስ የለም። ስለዚህ መድኃኔዓለም ክርስቶስ ስንኖር እንዴት መኖር እንዳለብን ሲነግረን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ ሲል አትስሩ እያለ አይደለም። የሚሰራለ ስሩ፣ ሰርታችሁ ብሉ፣ ሰርታችሁ ጠጡ፣ ሰርታችሁ ልበሱ፣ ግን አትጨነቁ። በመጨነቅ የሚመጣ ነገር የለም ነው። የመጀመሪያው ምዕራፍ 6 ቁጥር 25 ላይ ጀምረን ስንመለከተው ለነፍሳችሁ ምን እንበላለን፣ ምን እንጠጣለን፣ ለስጋችሁ ደግሞ ምን እንለብሳለን ብላችሁ አትጨነቁ ብሎ የመጀመሪያውን ይናገራል። ለነፍሳችሁ ምን እንበላለን፣ ምን እንጠጣለን፣ ለስጋችሁ ደግሞ ምን እንለብሳለን ብላችሁ አትጨነቁ። ከምግብና ከመጠጥ ነፍስ ይበልጣልና ከልብስ ደግሞ ስጋ ይበልጣል። ነፍስን የፈጠረ እግዚአብሔር ለፈጠራት ነፍስ ምግብን አዘጋጅቷል፣ መጠጥን አዘጋጅቷል። ስጋን የፈጠረ እግዚአብሔር ለስጋ ልብስን አዘጋጅቷል። ስለዚህ በተዘጋጀው ነገር መጠቀም ይኖርባቸዋል እንጂ አትጨነቁ ካለ በኋላ እንደ ምሳሌ ያስቀመጠው ርዩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። እለ ይዘሩ ወያርሩ ወያስተጋቡ፣ የማይዘሩ የማይሰበስቡ የማያጭዱ ጎተራ የሌላቸው ወሰማይ ወአቡክሙ ሰማያዊ ይሴስዮሙ፣ ግን ሰማያዊ አባታቸው ወይም አባታቸው ይመግባቸዋል ይላል። ወፎችን ፈጥሮ እግዚአብሔር ያለ ምግብ አልተዋቸውም። ይመግባቸዋል። ምግባቸውን አዘጋጅቶላቸዋል። ምግቡን ሳያዘጋጅ የፈጠረው ፍጥረት የለም። ግን ምግቡን በሚያገኝበት ሁኔታ ራሱን አዘጋጅቶ ማግኘት ይኖርበታል። ወፎችም ቢሆን ከተቀመጡበት ቦታ አይ እግዚአብሔር ፈጥሮናልና ምግብ ፈልጎ ያምጣልን ብለው አይቀመጡም። ምግብ ወዳለበት ይሄዳሉ፣ ይበራሉ፣ ይፈልጋሉ፣ ይጭራሉ። ምግባቸውን ፈልገው ያገኛሉ፣ ይመገባሉ፣ እንደዚያ ይኖራሉ። የሰው ልጅም ዝም ብሎ ከሚጨነቅ መማር ያለበት እግዚአብሔርን እየለመነ ቢማር፣ መስራት ያለበት እግዚአብሔርን እየለመነ ቢሰራ፣ መጸለይ ያለበትም እግዚአብሔርን አምኖ ቢጸልይ እግዚአብሔር በፈለገውና በወደደው ጊዜ ስራውን ይባርክለታል፣
ለሚበላው ሳይጨነቅ፣ ለሚጠጣው ሳይጨነቅ፣ ለሚለብሰው ሳይጨነቅ በሰላም ይኖራል። ስለዚህ አትጨነቁ ማለት አትስሩ ማለት አይደለም። ብዙ ሰው የማያውቀው እሱን ነው። አትጨነቁ ሲል ታዲያ ከየት አምጥተን ልንበላ እንችላለን? ከየት አምጥተን ልንጠጣ እንችላለን? ከየት አምጥተን ልንለብስ እንችላለን ብለን ልናስብ እንችላለን። ስሩ እያለ ነው። የሚሰራ ነገር አለ አይደል? እግዚአብሔር ሰርተን እንድናገኝ ሁኔታዎችን አመቻችቷል። የምንሰራበትን እጅ፣ አእምሮ፣ ጊዜ፣ ቦታ፣ ሁኔታ ሰጥቷል። የሚሰራውን ጥሬ ዕቃውን ያዘጋጀው እሱ ነው። የሥራ አይነቶችን ሁሉ የዓለም ሕዝብ ልዩ ልዩ ስም ሰጥቶ የመደባቸው እንጂ ከእግዚአብሔር የተገኙ ስራዎች ናቸው። ስለዚህ በእነዚያ ስራዎች እያንዳንዱ ሰው ገብቶ ስራ ይስራ እንጂ ቁጭ ብሎ አይጨነቅ። የሚጨነቅ ከሆነ ራሱንም ያጣል፣ እግዚአብሔርንም ያሳዝናል ነው። የሚጨነቁ ሰዎች ስራ መስራት አይችሉም። ይህን ብሰራውስ፣ እንደዚህ ቢበላሽብኝስ፣ ቢነግድስ፣ ያው አይነቱ ቢከስርስ፣ እንደዚያ ነው አይደል? ያለችኝን ባጣትስ፣ ሰዎች አታለው ቢወስዱብኝስ እያለ እየተጨነቀ እያወጣ እያወረደ የሚያሰራውን እግዚአብሔርን አምኖ መስራት ሲችል፣ ወጥቼ ስሰራ ችግር ቢደርስብኝስ፣ ሰዎች ቢጣሉኝስ፣ ስራውንስ ባልችለው ባይሆንልኝ፣ ትምህርቱን ባልችለው ባላልፍስ እያለ እየተጨነቀ ዘመኑን ከሚጨርስ እግዚአብሔር ባዘዘው መሰረት ወደ ስራ ተሰማርቶ ስራውን ይጀምር። ምንጊዜም ስራን የሚሰራ እግዚአብሔር ነው። እኛ መጀመር ነው ያለብን። እኛ መንቀሳቀስ ነው ያለብን። በነገራችን ላይ እኛ በምንሰራው ስራ ብቻ አይደለም የምንኖረው። ብዙ ሰው ሰርተን ነው የምንበላ። እርግጥ ነው መስራታችን ጥሩ ነው፣ ግን እግዚአብሔር ባይባርከው ኑሮ፣ እግዚአብሔር ስራችን ባይባርክልን ኑሮ መስራትም አንችልም። ስለዚህ ሳንጨነቅ እንድንሰራ፣ ሳንጨነቅ እንድንኖር፣ ካልተጨነቅን ከሰራን ደግሞ የሚበላ የሚጠጣ የሚለበስ ነገር እንዳለ ከወፎች የተሻለ እድል ያለን ሰዎች በሁሉ ለመጠቀም ሁሉን እግዚአብሔር እንደሰጠን የሚያሳይ ነው። ወፎችን ተመልከቱ። አሁን ወፎች ምንም አይነት በዚህ ምድር የነሱ የተባለ ሀብት የላቸውም። አላቸው? ይሄ የወፎች አካባቢ ነው። ይሄ የወፎች ቦታ ነው። ይህን ለነሱ ሰጠናቸዋል የሚል አካል የለም። የትም ቦታ ላይ ግን ሂደው ምግባቸውን ያዘጋጃሉ። የሰው ልጅ ደግሞ የተወሰነ ነገር አለው። ወደ ገጠሩ ስንሄድ የራሱ መሬት አለው። ወደ ከተማው ስንሄድ የራሱ ቦታ አለው። የስራ ጊዜ አለው፣ ስራ አለው፣ ሀብት አለው፣ ንብረት አለው፣ ተቋም አለው፣ እውቀት አለው፣ ጥበብ አለው፣ ብዙ ነገር አለው። ይሄ ያለው ይጨነቃል። ወፎች ግን ምንም ነገር ሳይኖራቸው የወደቀውን እየለቀሙ እየተመገቡ ይኖራሉ። ስለዚህ እነሱን እንኳ ፈጥሮ ያልተዋቸው የሚመግባቸው የማይረሳቸው እናንተንማ በአርአያውና በምሳሌው የፈጠራችሁን እውቀትና ጥበብ ያላችሁን ሰርታችሁ የምትኖሩበት እውቀት ጥበብ የተሻራችሁን እናንተን እንዴት ይረሳችኋል? ወፎችን ተመልከቱ፣ ከወፎች ተማሩ፣ ከነሱ ተምራችሁ ሳትጨነቁ ወደ ስራ ተሰማሩ ብሎ አምላካችን እግዚአብሔር እየተጨነቅን እንዳንኖር እንድንሰራ ያስተምረናል፣ ይመክረናል። ስለ ልብስም አትጨነቋል። ስለ ልብስም እንዳትጨነቁ ነግራችኋለሁ። ዛሬ ትቢያ የሆነው ነገ ግን እግዚአብሔር በአበባ የሚያስጌጠውን ምድረ በዳውን ተመልከቱ፣ ወይም አበባዎችን ተመልከቱ ይላል። አበባዎች አሁን የሉም። አሁን መሬቱ ትቢያ ነው፣ አፈር ነው፣ የሚታይ አበባ የለም። ነገር ግን ይሄ ትቢያ የሆነው አፈር መሬት ነገ በአበባ ያጌጣል። ወይም ደግሞ ዛሬ የሚታዩት አበባዎች ነገ የሉም። ሰሎሞን እንኳ በዘመኑ በስልጣኑ በክብሩ አንዱ አበባ የለበሰችውን ጌጥ አልለበሰም። አበባዎችን እንደዚህ የሚያስጌጣቸው እግዚአብሔር ለእናንተ ለምትለብሱት እንዴት ያሳጣችኋል? አበባዎችን የሚያለብስ ምድረ በዳውን በአበባ የሚያንቆጠቁጥ
የሚያሸበርቀው እግዚአብሔር ለእያንዳንዱ ሰው እንዴት የሚለበስ ያጣለታል። ግን መስራት አለበት ነው አለ። የተዘጋጀ ነገር አለ። እሱን እየሰራን እንድንኖር እንዳንጨነቅ አምላካችን እግዚአብሔር ያስተምረናል፣ ይመክረናል። ስለዚህ ከወፎችና ከአበባዎች አብነት ነስተን እነሱን መማሪያና መመራመሪያ አድርገን ሳንጨነቅ እንድንኖር እንድንሰራ ራሳችን እንድንለውጥ ያለ ጭንቀት እግዚአብሔርን እያመሰገን እንድንኖር አምላካችን እግዚአብሔር ያስተምረናል፣ ይመክረናል ማለት። ከዚህ ወጥተን ብንጨነቅ ግን እናንተ ተጨንቃችሁ አንድ ሰው ቁመቴ አጠረ ብሎ በመጨነቅ በቁመቱ ላይ ስንዝር መጨመር አይችልም ይላል። ይችላል? ጭንቀት ምንም እንደማያመጣ በዚህ ነግሮናል። አጠርኩ ያለ ሰው በማጠሩ እየተጨነቀ በማጠሩ ላይ ግን ቁመት መጨመር አይችልም። ረዘምኩ ከሰው ላይ የሆነ ቁመቴ አሳጣኝ ያለ ሰው ደግሞ ቁመቱን መቀነስ አይችልም። ስለዚህ በመጨነቅ የሚመጣ ነገር የለም። ሳትጨነቁ ስሩ፣ በመጨነቃችሁ የምታመጡት ለውጥ የለም ብሎ አምላካችን እግዚአብሔር እንዳንጨነቅ ይነግረናል። ግን ያለ ሕዝብ ሲጨነቅ ነው የሚኖረው። የማያስጨንቀውም ያስጨንቀዋል፣ የማይመለከተውም ያስጨንቀዋል። እየበላ ይጨነቃል፣ እየጠጣ ይጨነቃል፣ እየለበሰ ይጨነቃል። ለዕለቱ እግዚአብሔር ሁሉን ነገር ሰጥቶት እየበላ እየጠጣ እየሰራ ስለ ነገ ስለማያውቀው ጊዜና ሰዓት ሲጨነቅ ይታያል። ለነገ አትበሉ አለ እዚያው ላይ። ጭንቀት የነገ ውጤት እንደሆነ ሲነግረን ብዙ ሰው የሚጨነቀው ወደፊት ተቋም ካላደራጀው፣ ሀብት ካልኖረን፣ ድርጅት ካላቋቋምኩ፣ ይህን ካልሰራው እያለ የማይደርስበትን ወይም ደግሞ የማያገኘውን እየተመኘ እየተጨነቀ ዘመኑን ያሳልፋልና ለነገ አትበሉ። ዛሬ ይመቻችሁ፣ ዛሬ ባለው ተደሰቱ፣ ዛሬ ባለው ደስተኞች ሁኑ፣ የዛሬውን ተጠቀሙ። ስለ ነገ እራሱ ቀኑ ያውቃል። ለነገ አትበሉ፣ የነገ ስራዋና ክፋቷ ይበቃታል። ስለ ነገ ነገ ታስባላችሁ፣ ስለ ነገ ነገ ትሰራላችሁ፣ ነገን በነገው ትኖሩታላችሁ። ለዛሬ ግን ሳትጨነቁ ኖሩ ይላል። ታዲያ የጭንቀት ምንጩ ነገር ማሰብ ነው። ሁላችንም ለዕለቱ የምንበላው አጥተን አይደለም የምንጨነቀው። አንዳንዶቻችን ስንሰራ ኖረን ስናረጅ ስንደክም፣ ጉልበታችን ስደክም፣ ስራ መስራት ሲያቅተን ምን እንበላለን፣ ምን እንጠጣለን፣ እንከብራለን፣ እንለወጣለን፣ እናገኛለን ብለን ከሀገራችን ወደ ሰው ሀገር መጣን። ያተረፍነው ነገር የለም። በከንቱ ነው የደከምነው፣ በከንቱ ነው የተሰደድነው፣ በከንቱ ነው የወጣነው የወረድነው። በዚህም ሀገር ይሁን በሀገራችን የሰራነው ስራ የለም ብለን ለውጥ ላናመጣ ስንጨነቅ እንኖራለን። ከቻል ሰርተን ብንለወጥ ጥሩ ነው። ካልቻልን ግን መጨነቃችን የሚያመጣው ለውጥ የለም። በእግዚአብሔር አለመተማመን ነው መጨነቅ። እግዚአብሔር መጋቢ መሆኑን መርሳት ነው። ምክንያቱም ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ ሲል እኔ እመግባችኋለሁ ሲል ነው። እኔ እመግባችኋለሁ ሲል ግን እግዚአብሔር በእያንዳንዳችን ቤት እየመጣ እንጀራ አይጋግርም። በእያንዳንዳችን ቤት እየመጣ ውሃ አይቀዳም። በእያንዳንዳችን ቤት እየመጣ ልብስ አያዘጋጅም፣ አይሰፋም። መንገዱን ግን አሳይቶናል፣ ሰጥቶናል። እንጀራ የምንበላበትን፣ ውሃ የምንጠጣበትን፣ ልብስ የምንለብስበትን ዓለሙን በሙሉ ሰጥቶናል። በሱ መጠቀም የእኛ ፈንታ ነውና ያንን እንድንሰራ አምላካችን እግዚአብሔር ይናገራል። ስለዚህ ሳንጨነቅ ስራ ግን እንድንሰራ ታዘናል። እንዲሁም በዚህ ወንጌል ላይ የሚታተት አንድ አተት አለ። ባይታውያን በገዳም ሲኖሩ ሰራተኞች ናቸው። በነገራችን ላይ ባይታውያን ለነገ የሚሉት ገንዘብ የላቸውም፣ ግን 24 ሰዓት ጊዜያቸውን በስራ ያሳልፋሉ።
የኃጢአት ምንጩ ስራ መፍታት ነው ተብሎ ስለሚነገር መጽሐፍም ስለሚናገር ሰውም ኃጢአተኛ በደለኛ የሚሆን በዝሙት የሚወርቀው በስርቆት የሚወርቀው በሐሜት የሚወርቀው ስራ ሲፈታ ስለሆነ አባቶቻችን ባይታውያን በገዳም የሚኖሩት ለነገ የሚሉት የሚያስቀምጡት የሚካፈሉት ለብቻ ገንዘብ የላቸውም፣ ግን 24 ሰዓት ይሰራሉ። የሚያርሰው ያርሳል፣ የሚቆፍረው ይቆፍራል፣ የሽመና ስራ የሚሰራው የሽመና ስራ ይሰራል፣ የሚጋግረው ይጋግራል፣ ወጤት የሚሰራው ይሰራል። እንደዚያ ነው የሚኖሩት። አንዱ እንጀራ ይጋግራል፣ ሌላው ወጥ ይሰራል፣ ሌላው እንጨት ይፈልጣል፣ ሌላው ያርሳል፣ ሌላው ይቆፍራል፣ ሌላው ደግሞ የደከሙ ራሳቸውን መቆጣጠር ያቃታቸው አባቶችን ይረዳል። የእነሱን ልብስ ያጥባል፣ የእነሱን ገላ ያጥባል፣ የእነሱን ቤት ያጸዳል። ያለ እረፍት በዚህ መንገድ ይሰራሉ እና ሥርዓተ ገዳም የማያውቅ አንድ ባይታዊ መነኩሴ ወደ ገዳም ሄደ ይላል። ሥርዓተ ገዳም ራሱን የቻለ ትምህርት አለው። ልጆቻችን አይችሉም፣ ኑሮውን አይችሉትም እንጂ ወደዚያ ሄደው ቢማሩ እጅግ በጣም ለሰው የሚጠቅም ልዩ ትምህርት አለው ሥርዓተ ገዳም እና ሥርዓተ ገዳምን ያላወቀ አንድ ባይታዊ ወደ ገዳሙ ሲሄድ መነኮሳቱ በስራ ተጠምደው የሚያርሰው ያርሳል፣ የሚቆፍረው ይቆፍራል፣ የሚያጭደው ያጭዳል። እንደገና ደግሞ የሚፈልጠው እንጨት የሚፈልጠው ይፈልጣል፣ የሚሸከመው ይሸከማልና ሁሉም በስራ ተጠምደው ሲመለከት እናንተማ ምንነት ትላላችሁ እንጂ ዓለም ላይ አይደል ያላችሁ አለ። ይሰማል። ምክንያቱም ዓለም የሚሰራውን እየሰራችሁ ነው። በዓለም ይታረሳል፣ እናንተም ታርሳላችሁ። በዓለም ይቆፈራል፣ እናንተም ትቆፍራላችሁ። በዓለም የሽመና ስራ ይሰራል፣ እናንተም እየሰራችሁ ነው። በዓለም ገንዘብ አለ፣ በእናንተም ቤት ገንዘብ አለ። 24 ሰዓት ትሰራላችሁ። ስለዚህ ዓለሙን ተውት ያለውን የጌታን ቃል ረስታችሁታል። ያኗኗር ነው እየኖራችሁ ያላችሁ ብሎ ዓላማው ሳይገባው የገዳሙን ሰራተኞች ነቀፋቸው ይላል። በነገራችን ላይ ነፍሳችን ከስጋችን እስከሚለይ ድረስ መብላት ይኖርብናል። ለመብላት ደግሞ መስራት የግድ ነው። ቅዱስ ጳውሎስ ሊሰራ የማይወድ ምን አይበል ነው የሚለው? አይብላ። ምክንያቱም ልብላ ቢል የማያገኝ እስከ መጨረስ የሰው ልጅ ያታለለ የሰው ልጅ የለመነ ሊበላ ይችላል። ስለዚህ የግድ ለመብላት መስራት ያስፈልጋልና ስራ ይስራ፣ ይለማመድ፣ ሰነፍ አይሁን። ሊሰራ የማይወድ አይብላ ብሎ ሲናገር ሁሉም ሰው ሰርቶ መብላት እንዳለበት የሚሰራ ከሆነ አይጨነቅም። የሚጨነቁ ጥበብ የሌላቸው እውቀት የሌላቸው ያልተማሩ ሙያ የሌላቸው በተሰጣቸው ስራ ኃላፊነት የማይወስዱ ሰዎች ናቸው ሲጨነቁ የሚውሉ። ለዛሬው በለው ነገ ደግሞ ምንድነው የምበለው? ዛሬ ከዚህ ዋልኩ ነገ ከየት ነው የምውለው? ዛሬ ጥሩ ቀን ነው የምበለው አግኝቻለሁ፣ ነገ የምበለው የማገኘው እንዴት ነው የሚሉ ሰዎች የሚሰሩ ናቸው የማይሰሩ ናቸው? አለመስራት የሚያመጣው ጣጣ አስቡት። ጭንቀት ነው የሚወልደው። ጭንቀት ደግሞ በሽታ ነው፣ ለነፍስም ለስጋም መከራ ነው እና ያ ባይታዊ ሲነቅፋቸው መነኮሳቱ ለገዳሙ አስተዳዳሪ ነገሩት። እኛ ይሄ ገድል ነው ብለን ነው እየሰራን ያለን። ይህን ስራ በዓለም ብንሰራው በስጋ እንደሚያከብረን እናውቃለን። ሀብት እንደሚኖረን፣ ንብረት እንደሚኖረን፣ ቤት እንደሚኖረን፣ ትዳር እንደሚኖረን፣ ልጆች እንደሚኖሩን እናውቃለን። ግን ዓለሙን ንቀን ብንመጣም ነፍሳችን ከስጋችን እስከምትለይ ድረስ መስራት አለብን። ሰው የሚበቃው በስራ ነው ተብሎ ተነግሮናልና ተሳስተናል ወይ? ምንድን ነው ችግሩ? ይህ መነኩሴ ለምን ትሰራላችሁ ብሎ እየነቀፈን ነው ብለው ከነሱ ለተሻለው ለገዳሙ አበምኔት ለገዳሙ መምህር ነገሩት። እንደሱ አለ አላቸው። አዎ ጥሩ፣ እናንተ ዝም ብላችሁ ስራችሁን ስሩ። ከዚያ በኋላ ስራ ምን እንደሆነ በኋላ ያውቀዋል አሉ የገዳሙ አበምኔት። በገዳም ስርዓት በቀን አንድ ጊዜ ነው ምግብ የሚበላ። በ9 ሰዓት አንድ እንጀራ ይሰጠዋል። እሱን ከፈለገ በዚያ ሰዓት ይበላዋል፣ ከፈለገ ከፋፍሎ ሊበላው ይችላል። በራሱ ነው የሚሰጠውና እነሱ ከሆነ ዛሬ ምሳችሁን የምትበሉት ደወል ተደውሎ ሳይሆን
ሰዓቱን አይታችሁ ጥላችሁን ሰፍራችሁ በ9 ሰዓት መጥታችሁ መቁረናችሁን ውሰዱ። ዛሬ ደወሉ ይቆማል። ምክንያቱም ለምሳ ደወል ተደውሎ ነው መነኮሳቱ የሚጠሩት። ደወል ሲደውል የምሳ ሰዓት እንደደረሰ ይታወቃል። ሁሉም ሰው መቁረኑን ይዞ ይሄዳል፣ በቤቱ ይበላልና ደወል ሳይደወል ቀረ። ለመነኩሴው ወንጌል ተሰጠው። ነጽር አዕዋፈ ሰማይ የሚለውን እንዲያነብ፣ የሰማይ ወፎችን ተመልከቱ የሚለውን እንዲያነብ ወንጌል ተሰጠውና ሲያነብ ቆይቶ ደከመዋል። ጥሩ ነው ንባብ፣ ግን ከንባብ በኋላ የሚበላና የሚጠጣ ከሌለ ደግሞ ችግር ነው። ከዚያ በኋላ ሲያነብ ቆይቶ በኋላ በምሳ ሰዓት ይጠሩኛል ብሎ ቢያይ የሚጠራው አጣ። በሱ እጅ ምንም ነገር የለም። እነዚህ ሰዎች እንግዳ ማስተናገድ አያውቁም እንዴ? ጌታ እንግዳ ሁኜ ብመጣ አልተቀበላችሁኝም የሚለውን ረስተውታል ማለት ነው። እንዲሁ በሙሉ ጨርሰው ሁሉ ነገር ትተውታል፣ ረስተውታል ማለት ነው እያለ ሲወጣ ሲገባ የሚጠራው አጣ። መጨረሻ ላይ ራብ ከባድ ስለሆነ እናንተ እንዴት ነው በገዳማችሁ እንግዳ አይስተናገድም ማለት ነው? ጌታ እኮ እንግዳ ሆኜ ብመጣ አልተቀበላችሁኝም ብሎ ይፈርዳል፣ ይናገራል አላቸው። አይ ይሄ ስጋዊ ምግብ ስለሆነ ለእኛ ለስጋውያን ነው እንጂ ለአንተ ለመንፈሳዊው አይሆንም ብለን ነው እንጂ እንግዳ ማስተናገድስ እናውቅ ነበር። ግን እንግዳ የሚስተናገደው እንደዚህ በተሰራው ሀብት ነው። እንግዳ ለማስተናገድ መስራት ያስፈልጋል። ካልተሰራ እንግዳ የሚስተናገድበት ገንዘብ አይገኝም። ስለዚህ ሳይሰሩ እንግዳ ማስተናገድ፣ ቤት መስራት፣ እንግዳ የሚስተናገድበትን ሀብት ማግኘት አይቻልም። ስራ አይናቅም። ያንተ አመለካከት የተሳሳተ ነው እና የት ሰርተን ልናስተናግድ እንችላለን? አለዋ በእምነቱ ቅድም የተናገርኩት ስህተት ነበረ አልገባኝም ነበር ብሎ ከእግራቸው ወርቆ ይቅርታ ጠይቆ ከዛሬ ጀምሮ የምሰራው ስራ ይሰጠኝና ስራ መስራት እጀምራለሁ ተማረ ማለት ነው። በዚያው እንግዲህ ከዚያ በፊት ከአንዱ ገዳም እየሄደ ከአንዱ ከተማ እየዞረ ሰዎችን እያታለለ የሚኖር ሰው ነበረ ማለት ነው። ከዚያ ጊዜ ጀምሮ ግን ሰው ለመኖር መስራት እንዳለበት፣ ስራ ደግሞ የህይወት መሰረት እንደሆነ ተረዳና ወደ ገዳሙ ገብቶ ያንን ስራ ይዞ ከገዳሙ ህብረት ገብቶ መኖር ጀመረ ይላል። እና የምንጨነቅ ሰዎች ጭንቀታችን ትተን ስራ ብንሰራ ደስተኞች እንሆናለን። የሚሰሩ ሰዎች ደስተኞች ናቸው። ይሰራሉ፣ ያገኛሉ። ባገኛት ህይወታቸውን ይመራሉ፣ ተስፋ ይኖራቸዋል። ዛሬ ትንሽ ካገኙ ነገር ብዙ እናገኛለን የሚል ተስፋ ስላላቸው ስራ ለጤና ለኑሮም ለሁሉም ነገር መልካም ስለሆነ እንድንሰራ እንጂ እንዳንጨነቅ አምላካችን እግዚአብሔር ነግሮናል። ስለዚህ በዚያ መንገድ እንድንመራ አምላካችን እግዚአብሔር ይርዳል። ምን ነበር የወንጌሉ ክፍል? ምን ነው ያስተማረን? እስኪ ንገሩ። የመጀመሪያው ምንድን ነበር? ምጽዋታችሁን በሰው ፊት አታድርጉት። እንደዚህ ያለ እንግዲኛ ምን ያህል እንደከሰርን አስቡት። በተለይ እዚህ ሀገር የሆነ ነገር አድርጎ ካልተነገረለት ያብዳል ሰው። እውነቴን እኮ ነው ብላችሁ ያብዳል። ግን ምንድነው ጥቅሙ? ይኸው አሁን ጌታ የሚናገርን ጌታ ነው። ምጽዋታችሁን በሰው ፊት አታድርጉት፣ እንደሱ ከሆነ ዋጋችሁን ጨርሳችኋል አለ። ስለዚህ እንደዚህ ከሆነ ተሰውሮ ለሚያየን ለእግዚአብሔር እንስጠው ምጽዋታችን። እልልታን አንውደደው። ብዙ ጊዜ በምድር ከተመሰገን በአባቱ ፊት ምን ምስጋና ይቅረብልን? በመላእክት ፊት ምን ምስጋና ይቅረብልን? አሁን ዋጋችን ጨርሰነዋል ማለት ነው እና በምንመጸውትበት ጊዜ እግዚአብሔር እንዲያውቅልን እንጂ ሰው እንዲያውቅልን አንፈልግ። ሰው ለጊዜው ሊያመሰግነን ይችላል። ዘወር ሲል ግን ከየት አምጥቶት ነው ሊልም ይችላል።
እናውቀዋለን እኮ እንዲህ እኮ ነው የሚሰራው ሊልም ይችላል። ሰርቆ ነው ያመጣው ሊልም ይችላል። እግዚአብሔር ግን የሰጠነውን ነገር ጠብቆ በመጨረሻ ዋጋውን ይሰጠናል። ስለዚህ ከሰው ምስጋና ከምንጠብቅና የእግዚአብሔርን ክብር ከምናጣ የሰውን ምስጋና ወደኋላ ብለን የእግዚአብሔርን ክብር ብንጠባበቅ እግዚአብሔር በወደደና በፈቀደ ጊዜ በአባቱ ፊት፣ በመላእክቱ ፊት፣ በሕይወቱ በመንፈስ ቅዱስ ፊት ይገልጸናል፣ ያመሰግነናል፣ ያከብረናል። ሰው ያላወቀው እኔ ያወቅኩት ተደብቆ የሚሰራ ራሱን ደብቆ የኖረ ተደብቆ ሲሰራ የነበረ ተደብቆ የሰራው ብዙ ሀብት ብዙ ንብረት ያለው ብዙ ጸጋ ያለው ብሎ ያን ጊዜ እያንዳንዱ ሰው ክብርም ውርደትን በሚገለጽበት በክርስቶስ አደባባይ ይነገርልናልና እንደዚያ ብናረግ ጥሩ ነው። ስንጾምም እንደዚያ በተለይ አሁን የጽጌ ጾም ለመጾም መጾማቸውን ለመናገር የሚቸኩሉ ሰዎች አሉ። የጽጌ ጾም የፈቃድ ጾም ነው። ትሰማላችሁ? የምትጾሙ ሰዎች ዝም ብላችሁ ተደብቃችሁ ጾሙ፣ እግዚአብሔር ጾማችሁን ይቀበልላችኋል። ከዚህ ውጭ ግን እነገሌ ለምንድን ነው የማይጾሙ? አይመለከታችሁም። እንድንጾም ቤተክርስቲያን አልፈቀደችም፣ አላዘዘችም። መጠየቅ ካለበት ሰው መጠየቅ ያለበት ቤተክርስቲያን ያዘዘችውንና የፈቀደችውን በቀኖና ያጸደቀችውን የማይጾም ከሆነ መጠየቅ አለበት። ሃይማኖታዊ ነኝ ካለ ክርስቲያን ነኝ ካለ ያን የማይጾም ከሆነ ጎሎበታል ማለት ነው። ይሄ ግን የፈቃድ ጾም ስለሆነ መጾማችን መልካም ነው። ያልጾመውን ግን መንቀፍ፣ እኛ እንደ ጾም ለማሳወቅ መቸኮል የለብንም። በምንጸልይበትም ጊዜ እንዲሁ ቢሆን ነው ይነግረንና እንዲህ እንድንኖር ወንጌሉ ይነግረናል፣ ያስተምረናልና በዚያ መንገድ የምንኖር ከሆነ አንጨነቅ። ሰው ቢያመሰግነን ባያመሰግነን፣ ብዙ ሰዎች እኮ እንደዚያ ናቸው አይደል? ሰው እንዲያውቅላቸው አይፈልጉም። እግዚአብሔር እንደሚያውቅላቸው፣ እግዚአብሔር እንደሚያከብራቸው፣ እግዚአብሔር እንደተቀበላቸው፣ እግዚአብሔር በየቀኑ በቤታቸው ለውጥ እያሳያቸው ስለሆነ መኖራቸውን ሳያሳውቁ የሚሰሩ ግን ስራቸውን ሰው የማያውቅላቸው እግዚአብሔር የመዘገበላቸው ብዙ ሰዎች አሉና እንደዚያ ብንሰራ ተጠቃሚዎች እንሆናለን ለማለት ነው። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።